ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። እንዴት አመሻችሁ ውድ የምጽአቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት ናችሁ? በቀን ላይ እንግዲህ አንድ መረጃ ይዘን መተን ነበረ። ያው እንደተማራችሁበት ተስፋ እናደርጋለን። አሁን ደግሞ ማምሻውን ደግሞ እንዲሁ ተገናኝተናል። ከፓስተር አለማየሁ ጋር የምንጨዋወትበት መድረክ ነው። አሁንም ዓለማችን ከትላንት ዛሬ በየደቂቃው በየሰዓቱ ተለዋዋጭ የሆኑ ክስተቶች እየተፈራረቁ ይገኛሉ። እነዛ መረጃዎች፣ ክስተቶች ለኛ ምን አይነት ፋይዳ አለው? ለኛ ምን ይጠቅመናል? በማለት ራሳችንን ስንጠይቅ ወደ አንድ አቅጣጫ ይዞን ይሄዳል። በተለይም ለኛ ለክርስቲያኖች ለቅዱሳኖች በከፍተኛ መጠን የማንቂያ ደወል እንደሆነ ይገባናል። ስለዚህ በየቀኑ እንደነዚህ አይነት መረጃዎች ወደ እናንተ እግዚአብሔር እርቶን እያመጣን እንገኛለን። ስለምትሰጡን ገንቢ አስተያየቶች እግዚአብሔር አብስቶ ይባርካችሁ። በጸሎታችሁ፣ በገንዘባችሁ፣ በአስተያየታችሁ ሁሉ ሚና እየተጫወታችሁ ስላለ በድጋሚ እግዚአብሔር ይባርካችሁ። መስመር ላይ ፓስተር አለማየሁ አለ። እንግዲህ እንደተለመደው መረጃዎችን አሰባስቦ እንዲሁም ደግሞ አጠናክሮ ከእግዚአብሔር ቃል እያዋሃደ እያቀረበልን ያለ ወንድማችን ነው። መልካም ጊዜ ከሱ ጋር ይኖረናል ብዬ ተስፋ አደርጋለሁ። በቀጥታ ወደዛ መራችኋለሁ። ፓስተር እንዴት አመሸ? እግዚአብሔር ይመስገን። እንደምን አመሸ ወንድምልቃል? እግዚአብሔር ይመስገን። በድጋሚ እንግዲህ ተገናኝተናል። ተላይ መረጃዎች ለአድማጮቻችን አስተላልፈን ነበር። አሁን ደግሞ እንዲሁ ካንተ ደግሞ መረጃዎችን እንጠብቃለን። እስኪ እጅ ላይ ካሉት እንነሳና ምትለንን በለን። እንግዲህ ቀላይ ከሂዝቦላ ጋር ስለነበረው ትንሽ ዘግበን ነበረ። ግን አሁን ወደ ሙሉ ጦርነት የሚገቡበት ሁኔታ ተከስቷል። ሂዝቦላ ነው ወይስ ሂዝቦላ አሁን ፈጦ መጣ? ምክንያቱም ቀደም ሲል ሂዝቦላ እኔ አይደለሁም የሚል መረጃም ስለሰጠ እንደሱን ክሊር ከማድረግ አኳያ ነው። አው ቀላይ ምንድነው እኔ አይደለሁም ሚሳኤሎቹን የተኮስኩት የሚል ነገር ነበረ። ነገር ግን ዛሬ እኛ ከዘገብን በኋላ የእስራኤልን የተወሰኑ የጦር ካምፖችና የተወሰኑ ስፍራዎችን በሮኬት ራሱ ሂዝቦላ ደብድቧል። ምናልባት ቀን ላይ ስንናገር ታስታውስ ከሆነ ከሊባኖስ እስራኤል ለቃ የማትወጣ ከሆነ እርምጃ እንወስዳለን ብለው ነበረ እና በዚህ መሰረት በሮኬት እስራኤልን ደብድበዋል። እስራኤልም ያጠፊታውን ምላሽ በሂዝቦላ ይዞታዎች ላይ ደብድባለች። ማዘዣ ተቋሞችን፣ የጦር ማከማቻዎችን ወይም ደግሞ እንደዚሁ ወታደራዊ ጣቢያ የተባሉና ሮኬት ማስወንጨፊያ አሉባቸው የተባሉትን ቦታዎች ሙሉ ለሙሉ ደብድባለች። ይሄ መደብደብ ብቻ ሳይሆን ጦርነቱ ወደ ሙሉ ጦርነት እየተሸጋገረ እንደሆነ አመልክቷል። ምክንያቱም የእስራኤል ጠቅላይ ሚኒስትር ናትንያሁ በተሰጡት መግለጫ ምንድነው ያሉት? ሂዝቦላ ትጥቅ ካልፈታ ወይም ደግሞ ሙሉ ለሙሉ እስከሚደመሰስ ድረስ የማንመለስ መሆኑን እናሳውቃለን የሚል ነው። እንግዲህ በዛ በኩል በጋዛ ሙሉ ለሙሉ ጦርነት ተጀምሯል። በእግረኛም በሜካናይዝድም በአየርም ላይ። ሌላው ደግሞ ምንድነው መሪዎችን ታርጌት ያደረገ የሐማስን መሪዎች ታርጌት ያደረገ የአየር ድብደባ ተደርጓል። እንግዲህ በሁለቱም አቅጣጫ ስትመለከት ጦርነቱ ሙሉ ለሙሉ እየተባባሰ እየሄደ እንደሆነ ያመለክታልና ከዚህ ጀርባ ያው
አሜሪካ እንዳለች ይታወቃል። ከነ ሂዝቦላና ሐማስ ጀርባ ደግሞ ኢራን እንዳለች ይታወቃል። እንግዲህ ከሐማስ ጀርባ በእርግጥ ኢራን ብቻ አይደለችም፣ ሌሎችም ሀገሮች አሉ። አንዳንድ ጊዜ ምንድነው መሰለህ የሚሆነው በግልጽ አትረዳም፣ በስውር ነው የምትረዳው። ብትቃወም እየመሰልክ ግን ውስጡን በደህንነት በመረጃ ኃይሎች በወታደራዊ ተቋሞች በኩል ድጋፍና እርዳታ ታደርጋለህ። እንደዚህ አይነት አሰራሮች በዓለም ላይ የተለመዱ ናቸው። በግልጽ ግን እንደዚህ አይነት ነገሮችን አያደርጉም። ስለዚህ ያ ቀጠና አሁንም በጣም አስጊ ሆኗል። እንግዲህ ሌላው ምንድነው ሀውቲ ለ5ኛ ጊዜ በቤንጎሪዮን አየር ማረፊያ ላይ ጥቃት ፈጽሟል። ፍልስጤም 2 የተባለው ሱፐርሶኒክ ሚሳይል የተጠቀመው ግን ምንድነው አየር ማረፊያ እንቅስቃሴውን አቁሟል። ሙሉ ለሙሉ በሚባል መልኩ ተዘግቷል። ምክንያቱም እኛ እንኳን 2 ነው 3 ዘግበናል። ግን ለ5ኛ ጊዜ በማያቋርጥ ሁኔታ ድብደባ አድርጓል። እኔ በጣም የገረመኝ ይሄ ሳይሆን ምንድነው መሰለህ አሜሪካ በእንደዚህ ፋታ በማይሰጥ ሁኔታ የመኑን ሁቲ እየደበደበች እያለ እና ረፍት እየነሳች እያለች በዚህ መሃል ግን እስራኤልንም በቀይ ባህር በሚያርፉ መርከቦችም ላይ በአሜሪካ የጦር መርከቦችም ላይ ጥቃት ማድረስ መቻሉ ምን ያህል ጥንካሬ ነው የሚለውን ለመታዘብ ሞክሬያለሁ። ምክንያቱም እየተደበደብክ ነው፣ አየር ጥቃት አለ። ነገር ግን በዚሁ መሃል ውስጥ ደግሞ ሚሳኤል እያስወነጨፍክ ምላሽ መስጠት መቻል የሀያላን ሀገሮችን በጣም ያስደነገጠና ያስበረገገ ነገር ነው ይሆን ያለው። ይሁን እንጂ ምንድነው የእስራኤል መንግስት ጉዳት አላደረሰም ብሏል። ነገር ግን በዛ ያሉ የውስጥ ታዛቢዎች ሙሉ ቴልአቪቭ በሳይረን ሲናወጥ እንደነበረ ተናግረዋል። እና ህዝቡም ወደ መደበቂያዎች ወደ ተዘጋጁላቸው መደበቂያዎች ሲሯሯጡና ሲገቡ መመልከታቸውን ተናግረዋል። ሚሳኤሉ አየር ማረፊያውን ይምታው ከውጭ እንግዲህ እሷ የምትለው ምንድነው አልደረሰበትም፣ በጸረ ሚሳኤል አክሽፈነዋል የሚል ምላሽ ነው የሰጠችው። እንግዲህ ምንድነው እየከፋ ነው እየሄደ ያለውና ይሄ እንግዲህ የአርሜጌዲዮን የምንለውን ጦርነት እንዳይቀሰቀስ ስጋት ፈጥሯል። እንደው ፓስተር እንደው ላቋርጥህና እውነት ያው አያይዘም አጠናክረን እንድትሄድ ስለፈለኩ ነው። ለአድማጮቻችንም መንፈሳዊው እንደምታውንም እንዲያስተውሉ አንድ ጥያቄ ጠይቄ እግረ መንገድንም እንደው ለአድማጮቻችን እንድታጋራ ከመፈለግ አኳያ ነውና ጌታችን ኢየሱስ ክርስቶስ ስለዚህ ጉዳይ ቀደም ሲል የዛሬ 2000 ዓመት ትንቢት እንደተናገረ ይታወቃል። ኢየሩሳሌም በጠላቶቿ ተከባ ስታዩ ያን ጊዜ መጨረሻው እንደደረሰ ወቁ የሚል የትንቢት ቃል አለ እና ይሄ በግልጽ በዚህ ዘመን እያየነው እንዳለ አመላካች ነው። ምክንያቱም ከአራት አቅጣጫ ይመስለኛል ወደ እስራኤል እየተደረገ ያለው ጥቃት። አንድ ይሄ ነው። ሁለተኛ ደግሞ ያው ቅዱሳንንም በዛው እንድታስገነዝብልን ስለፈለኩ ነው። ጌታችን ኢየሱስ አደራ ያለውን ነገርም ስላለ ነው። ለኢየሩሳሌም ሰላም ጸልዩ ይላል እና ይሄ እንግዲህ እሱ የተናገረው ቃል ስለሆነ ብዙ ክርስቲያኖች በዚህ አቅጣጫ ላይ በቂ ግንዛቤ ስለሌላቸው እንደው ይሄ እግረ መንገድህንም ይሄንን እንዳሰስ አድርገን እንድታልፍ ፈልጌ ነው። ልክ ነህ። እንግዲህ እስራኤል ነፃ ሆና ወይም ደግሞ ከጠላቶቿ ነፃ ሆና የኖረችበት ጊዜ የለም። እንግዲህ እንደምንመለከተው ኢየሱስ ክርስቶስ ካረገ በኋላ በ70ኛው ዓመት መቅደሱ ከፈረሰ በኋላና ኔሮ መጥቶ
በእስራኤላውያኖች ላይ በአይሁዶች ላይ መከራን ከጫነበት ጊዜ አንስቶ ጀምሮ የአይሁዳውያን መከራ አላበቃም። እንደምታውቀው በሁለተኛው የዓለም ጦርነት ሂትለር በብዙ ወደ 6 ሚሊዮን የሚጠጉ አይሁዳውያኖችን የፈጀው። እንግዲህ ከዛም በኋላ ደግሞ በ1949 ሀገር ከሆነች በኋላ እንደ ሀገር በተባበሩ መንግስታት 48 ይቅርታ እንደ ሀገር ከታወጀ በኋላ ከአረብ ሀገሮች ጋር ከፍልስጤማውያኖች ጋር እንደዚሁ ስትዋጋ የከረመች ሀገር ነች። እንግዲህ በጣም በዓለም ከፍተኛ ቁጥር ሰራዊት በእስራኤል ላይ ዘመተው የ6 ቀን ጦርነት የማይረሳ ነው። ጦርነቱን ግን በ6 ቀን ማሸነፍ መቻሏ ዓለምን ያስደነገጠና በወቅቱም ያስደነቀ ነው። እንግዲህ ምንድነው ከዛን ጊዜ ጀምሮ እስራኤል ከበባ ውስጥ ነው ያለችው። እስራኤል በወዳጆቿ መካከል የተቀመጠች ሀገር አይደለችም። ምንድነው የሚባለው አንጻራዊ ሰላም ነው በተወሰኑ ጊዜ ያለው እንጂ ከ1948 ጀምሮ ከጦርነት ያረፈችበት አመት የለም። አለ ማለት አይቻልም። ምክንያቱም ከፍልስጤማውያን ጋር በተለያየ ጊዜ ውጊያ አድርጋለች፣ ከግብጽ ጋር ውጊያ አድርጋለች፣ ከጆርዳን ጋር ውጊያ አድርጋለች፣ ከሶሪያ ጋር በጎላን ተራራ ውጊያ አድርጋለች። እነዚህን ሁሉ ስትመለከተው ተከባ ስታዩ ያለው ጌታ ይሄ ቃል መከበቧን የሚያመለክተው ከ1948 ዓመተ ምህረት ጀምሮ ነው። አሁን ዛሬ ወይም ደግሞ ትናንት አይደለም። ከዚህ የከፋ ጦርነት እኮ አካሂዳለች። ምናልባት የዚህ ጅምላ ጨራሽ መሳሪያዎች አሁን በቀላሉ ጠላቶቿ እጅ ውስጥ ስለገቡ እንደው ከዚህ አኳያ ከማለት አንጻር ነው። በፊትም ቢሆን በመሳሪያ ብልጫ አይደለም ያሸነፈችው፣ ኪዳን ስላላቸው ነው። ምክንያቱም በ6 ቀን ጦርነት እኮ ወደ 100 ክፍለ ጦር ነው የተሰለፈባት። በመሳሪያ ብልጫ እኮ አሁን እነ ግብፅን እኮ እሷ 15ኛ ነች፣ ግብፅ 19ኛ ነች ወታደራዊ አቅም። በአንዳንዱ ግብፅ በአሁን በእግረኛ ብዛት ግብፅ ስትበልጥ በአየር ኃይል ላይ ቁመና ደግሞ እስራኤል ትበልጣለች። በሚሳኤል የሚመሳሰሉበት መንገድ አለ። የመበላለጥ ጉዳይ ሳይሆን ኪዳኑ እዛ ጋር ስላለ እግዚአብሔር ለአብርሃም የገባው ኪዳን ስላለ ኪዳኑ ይፈጸም ዘንድ ደግሞ ግድ ስለሆነ ተበታትነው እኮ እስራኤላውያን ተበታትነው እንደ ሀገር ሳይሆን ኔሽን ሳይሆን ስንት ሺህ ዓመት ተበታትነው ኪዳኑ ይሰራባቸዋል። አሁንም እኮ በተለያየ ሀገር በተለያየ ዜግነት እያሉ ኪዳኑ ይሰራባቸዋል እና ከኪዳን አንጻር ነው። ግን ያሁኑ ለየት የሚለው ምንድነው? ፋታ የለሽና ወዲያው ለምሳሌ ጦርነቱ ይጀመራል። የተወሰነ ወራት ጋፕ ይኖረው ነበር በፊት 6 ወር 7 ወር ምናምን በአመት ውስጥ። አሁን ግን አይደለም። አሁን እርምጃው እየወሰደች ያለችው እስራኤል በተለይ በጋዛ እየወሰደች ያለችው እርምጃ ሙሉ ለሙሉ በቀደም ላይ ስለተናገርነው ነው። ሰሞኑንም እንግዲህ አከታትለን የምንመለከተው ይሆናል። ከጋዛ ሙሉ ለሙሉ የማስወጣት ነው። ቀደም ሲልም አልጀዚራ ላይ እየተመለከትኩ ነበረ። በፊት ጋዜጠኞች ብዙ የእርዳታ ሰራተኞች ቢሞቱም በመከበትና አሁን ግን በስፋት እየተገደሉ ነው ያሉት። አሁን እንኳን በተጀመረ 3 ቀን ባልሞላው ጦርነት ከ1000 ምናምን በላይ ሰዎች በዚህ ጦርነት ሞተዋል። ከነዛ መሀል ጋዜጠኞችም ሰላማዊ ሰዎችም ጋዜጠኞች አሉ፣ ሰላማዊ ሰዎች አሉ፣ የእርዳታ ሰራተኞች አሉ። እነዚህ ሁሉ
ያው ከኑግ ጋር የተገኘ ሰሊጥ እንደተባለው ማለት ነው። ምን መሰለህ ስትራቴጂ ነው። እርዳታው ሲቆም እርዳታ የሚሰጠው እየለቀቀ ሲወጣ፣ ጋዜጠኞች እየለቀቁ ሲወጡ ህዝቡ ለቆ ይወጣል ለህይወታቸው። ለምሳሌ ጋዜጠኛ በቦታው ተገኝቶ እስራኤል የምታደርገውን ድርጊት እንዲዘገብ አይፈቀድለትም። ገብቶሃል? ምክንያቱም በፕሮፓጋንዳ አሁን አውሮፓውያኖች ይህንን ጦርነት እየተቃወሙ ነው። ዛሬ ማክሮን ሳውዲ አረቢያ ነበሩ መሰለኝ መረጃውን የተኮነና ተቃውመዋል። ሁለቱም ልዑሉም አማኑኤል ማክሮንም። ምንድነው መሰለህ አሁን ብዙ ጊዜ ከእስራኤል ጀርባ አሜሪካኖች ስላሉ ከተቃውሞ ውጭ ምንም የሚያመጡት ፋይዳ የለም። የተባበሩ መንግስታት ድርጅት ይቃወማል፣ ገብተዋል። አውሮፓውያኖች ይቃወማሉ፣ ኤዥያ ይቃወማሉ፣ ከአፍሪካ ሀገሮች ይቃወሙ። ምንም ለውጥ አታመጣም። ምክንያቱም እስራኤል አሁን የቤት ስራ ከአሜሪካ ወስዳለች። ፓርላማ ላይ ነው እንግዲህ ዶናልድ ትራምፕ የተናገሩት። የቤት ስራውን ለእስራኤል ሰጥተናታል ብለዋል። ያ የተሰጣቸውን የቤት ስራ እየሰሩ ነው እነሱ። ዓለም ሊንጫጫ ይችላል። ገብቷል? ይሄን ለማስቆም ሀውቲ ሊሞክር ይችላል። ትንሽ ቆይቶ ደግሞ ኢራንም ልትገባበት ትችላለች። ትንሽ ቆይቶ ግብጾችም ሊገቡበት ይችላሉ። ግን ያስቆሙታል ወይ ነው እሱ ነው ጥያቄ። በዛኛውም ክንፍ ደግሞ ቱርክም አድፍጣለች። ስለ ቱርክ በነገው ዕለት ሰፋ አድርገን እንመለከታለን። ቱርክ አሁን አደገኛ መንገድ ላይ ነው ያለችው፣ ሁኔታ ውስጥ ነው ያለችው እና ምናልባት የመለኮታዊ ጣልቃ ገብነት ይሆን? እሱን እስቲ ነገር እንመልከተው በስፋት። በጣም ጥሩ። አሁን ላይ ብዙ ዜናዎች አልጀዚራም ላይ፣ ቢቢሲም ላይ፣ ሲኤንኤንም ላይ እየተዘገቡ ስለሆነ በነገው ዕለት አጠናክረን ስለ ቱርክ ያለውን ሁኔታ ለአድማጮቻችን ለማድረስ እንሞክራለን። እንግዲህ አንተ እንዳልከው ምንድነው ሰዎች መጸለይ ያለባቸው ስለ እስራኤል ብቻ ሳይሆን ስለ ምድራችን፣ ስለ ዓለም መጸለይ ያለባቸው። በዓለም ላይ ምንድነው አሁን የከፋ ነገሮች እየመጡ ነው ያሉት። እንግዲህ ታስታውስ ከሆነ ቀይ ባህር ሙሉ ለሙሉ በሚባል ሁኔታ ተዘግቷል። ይህ ደግሞ ከቀይ ባህር በታች በላይ ላሉት ሳይሆን በታች ላሉት ሀገሮች በጣም ከፍተኛ ተጽዕኖ ያመጣል። በተለይ ከአውሮፓ ከአረብ ሀገሮች ጋር ከነ ሳውዲ ጋር ከነ ምናምን ጋር የሚናገዱ ሀገሮች ኢኮኖሚ ጫና ውስጥ ይገባሉ። እሱ ብቻ እኮ አይደለም እኮ ፓስተር፣ እንደው ሰሞኑንም ሀገራችን ላይ የጨናመሩ ጉዳዮች አሉና ቀደም ሲል አንተም ተናግረኸው ነበረ ተጽዕኖ የሀገራችንም ላይ ሊመጣ ስለሚችል ብለህ መረጃ አሁን እንግዲህ መንግስት እዚህ ጋር ዋይዝ መሆን መቻል አለበት ብዬ አስባለሁ። ሁልጊዜ አሁን እዛ ጋር ጨመረ ብለህ ዝም ብለህ የምትጨምር ከሆነ እዚህም ጋር ሌላ አደጋ እንዳይፈጠር ጥንቃቄ መደረግ አለበት ብዬ አስባለሁ። ምክንያቱም ህዝቡ ይህንን ይሸከማል ወይ? ገብቶሃል? ህዝቡ ላይ ጫና ከምታደርስ ፕሮጀክቶችን ቀንሰህ ድጎማ ማድረጉ ነው የሚቀለው። ለምን ጊዜው እስኪያልፍ ድረስ ነገሮች እስኪቀሉ ድረስ እና ሁኔታዎች እስኪረጋጉ ድረስ እኔ እንደዛ ነው ማስበው። አለበለዚያ ግን ምንድነው የሚሆነው? እዛ ጋር አሁን እየጨመረ ዓለም አቀፍ ዋጋው ላይ አሁን ራሳቸውም ኢቲቪም የሚያስተላልፈው ሚዲያ ቀንሶ ነው የሚያሳየው። 68-70 ነው ያልተጣራ ድፍድፍ ነዳጅ። በለንደን 70 በአሜሪካ 68 ነው የሚለው። ግን ምንድነው መርከቦች እንደ ልብ ስለማይጓጓዙ ነዳጅ እንደ ልብ ለማግኘት ወይም ደግሞ ለማጓጓዝ አስቸጋሪ ይሆናል። ምናልባት የነዳጅ ዋጋው ሳይሆን የማጓጓዣ ዋጋው ሊጨምር ይችላል። በኬፕ ታውን ዞረህ የምትመጣበት ሁኔታ ሊፈጠር ይችላል። አላውቅም የኛ ሀገር ነዳጅ ኬት እንደሚገዙ፣ ከኩዌት ይግዙ፣ ከኢራን ይግዙ፣ እሱ እውቀቱ ብዙ የለኝም። ከሳውዲ ብዙ ወይም ደግሞ ያው ዞሮ ከመካከለኛው ምስራቅ ነው የሚገዛው እና በእርግጥ በፊት ከሱዳን ይገባ ነበር። ሱዳን በርስ ጦርነት ውስጥ ስላለች ከዛ የሚገባ ያለ አይመስለኝም።
ስለዚህ ምንድነው መሰለ ይሄ እኛን ሀገር ብቻ ሳይሆን የዓለም ኢኮኖሚን ይጎዳል። የዓለም ኢኮኖሚን ብቻ ሳይሆን አሁን በጣም ስታየው እንደ አፍሪካ ያሉ እንደ ኤዥያ ያሉ ገና በማደግ ላይ ያሉ ሀገሮች ኢኮኖሚያቸው ለጋ የሆነ እየተንቀሳቀስ ያሉ ሀገሮች ይጎዳሉ። ከጦርነት ማር አትጠብቅ። ልክ ነው። ሰው ከጦርነት ማር የሚጠብቅ ከሆነ በጣም ተሳስቷል። ልክ ነው። ምክንያቱም እኔ ጦርነትን የማውቀው በአካል ነው። በአካል 11 ዓመት ሙሉ ተዋግቼበት በአካል ስለማውቀው። ልክ ነው። ጦርነት አስከፊ ነው። ምርጫ ካልጠፋ በስተቀረ እና እንደው ሉዓላዊነትን ለማስከበር ካልሆነ በስተቀረ ጦርነት ውስጥ የሚገባ ካለ እብድ ብቻ ነው። ገብቷል። ግን ዓለም ደግሞ በእንደዚህ መልኩ ልታልፍ ግድ ነው አሁን። ምክንያቱም የእርስ በርስ ጦርነት እንደሚኖር መጽሐፍ ቅዱስ በግልጽ በማቴዎስ 4 ላይ ስለሚያስቀምጥ ማለት ነው። ስለዚህ ይሄ ብቻ አይደለም። ቅድም አንድ ዜና ቢቢሲ ላይ አልጀዚራም ላይ አይ ነበርና ሰዎች አፍሪካ ሀገር በጤና ኬዝ እየሞቱ ነው ያሉት። ምክንያቱም የኤችአይቪ መድኃኒት እጥረት፣ እነዚህ ተላላፊ ያልሆኑ እና ተላላፊ የሆኑ መድኃኒት እጥረቶች ከዚህ በፊት በዩኤስአይዲ ይረዱ የነበሩ ተቋርጠዋል። አሁን ከመቋረጣቸው የተነሳ ከፍተኛ ጉዳት እየደረሰ እንደሆነና ሰዎች ለህመም ተዳርገው ወደ ሐኪም ቤት እየገቡ ነው ያሉት እና ዓለም በምን ያህል ምስቅልቅል ውስጥ እንዳለች ልንረዳ ያስፈልጋል። ስለዚህ ስንጸልይ ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ስለመጨረሻው ዘመን ሲናገር ትጉና ጸልዩ ይላል። ትጉና ጸልዩ ይላል። እኛ ተከታን ልንጸልይ ያስፈልጋል። ገብቶሃል? ጸልዩ ያለ ምክንያት አይደለም እና በመጨረሻው ቀን በሰው ልጅ ፊት እንቆም ዘንድ ተክተን ልንጸልይ ያስፈልጋል። ምክንያቱም ጸልዩ ስላለ አሁን ስለምን እንጸልይ ብቻ ሳይሆን መጸለይ ያለብን አንድ ነገር ላይ ወይም ደግሞ የሆነ አጀንዳ ላይ ብቻ ሳይሆን መጸለይ ያለብን ስለምድሪቱ ሁሉ ነው። አንድ እኔ መጸለይ ያለብን ብዬ የማስበው የጌታ ምጽአት እንዲፋጠን፣ መከራው በምድር ላይ እንዳይበረታ፣ ብዙዎች ወደ ጨለማ እንዳይሄዱ እንዲድኑ መሆን አለበት ብዬ አምናለሁ። ሁለተኛው ደግሞ እግዚአብሔር በምድር ላይ መረጋጋትን ወይም ደግሞ እንዴት ነው የእግዚአብሔር ጥበቃ ስወራ በቅዱሳን ላይ በሕዝቡ ላይ እንዲሆን መጸለይ ያስፈልጋል እና ስንጸልይ ይህንን እያስብን ብንጸልይ ጥሩ ነው ብዬ እላለሁ። ጸሎት ኢምፖርታንትም ስለሆነ አስፈላጊም ስለሆነ መጸለይም ስላለብን ማለት ነው። እንግዲህ ቅዱሳን ወንድሞቻችንና እህቶቻችን ለዛሬ ምሽት ይህንን ካልናችሁ በነገው ዕለት ደግሞ አዲስ ነገሮችን ይዘን ወደ እናንተ እንመጣለን። ቀኑ ቀርቧል። አሜን። መለከቱ ሊነፋ የጌታ ኢየሱስ ክርስቶስ ክብር ሊመጣ እኛም ደግሞ እርሱን ለመቀበል ልንነጠቅ ቀኑ ደርሷል። አሜን። ይህንን እያሰብን የተባረከ ተስፋ እያሰብን አገር እንዳለን እያሰብን እግዚአብሔር የገባልን ተስፋ ሊፈጸም እንደሆነ እያሰብን ልንጸልይ ልንጠባበቅ ያስፈልጋል እላለሁ። ተባረኩልን። ከኛ ጋር እያገለገላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያላችሁ ወንድሞቻችንና እህቶቻችን ከኛ ጋር የዚህ የመንግስቱ ወንጌል ሰራተኞች ስለሆናችሁ ጌታ ኢየሱስ አብዝቶ ይባርካችሁ እላለሁ።
እንግዲህ አሁንም ላይክ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን የደውል ምልክቷን ተጭናችሁ ሰብስክራይብ ማድረጋችሁን አትርሱ። ለሌሎችም ሼር አድርጉ። አዳዲስ ሰዎች ወደዚህ ወደ ሚዲያችን አገልግሎት እንዲቀላቀሉ እና የእናንተ አገልግሎት ወሳኝ ነው እንላለን። ተባረኩ። በገንዘባችሁ ለምታገለግሉ እንዲሁም ደግሞ በአካውንቱ ላይ ባሉ ቁጥሮች እግዚአብሔር በልባችሁ ያሳሰባችሁን መደገፍ መርዳት ትችላላችሁ። ከኛ ጋር አብራችሁ ቁሙ እንላለን። በጎፈንድሚ አካውንት እንደዚሁ አገልግሎታችንን መደገፍ ትችላላችሁ። የሰማይ አምላክ አብዝቶ ይባርካችሁ። በውጭ ላላችሁ መልካም ቀን፣ በዚህ ደግሞ በኢትዮጵያ ሆናችሁ ለምታዳምጡን መልካም ሌሊት እላለሁ። ተባረኩ። እግዚአብሔር አብዝቶ ይባርክ። ፓስተር በጣም ግሩም የሆነ ጥር መጠን ያለ መረጃና የእግዚአብሔርን ቃል አካፈልከን። እውነት ነው እንግዲህ የኮቴው ድምፅ ይሰማል የሚል እምነት ነው ያለኝና እንግዲህ እንደነዚህ አይነት መረጃዎችን ስንሰማ ኋላ ላይ በሰርገኛ መጣ በርበሬ ቀንጥሱ የሚል የሀገራችን ብሂል አለና እንደዛ እንዳንሆንና ተዝረክርከን እንዳንጠብቀው፣ ምክንያቱም ሙሽሪት መዘጋጀት ስላለባት እኛም አበክረን እንግዲህ በየቀኑ ሳናሰልስ እንግዲህ ወደ እናንተ መረጃዎችና የእግዚአብሔርን ቃል በተለይም ደግሞ እነዚህ ትንቢታዊ የሆኑ ክስተቶችን ያመጣን እንግዲህ ማንቂያ ደወል በመደወል ላይ እንገኛለን። እግዚአብሔር ስለዛ የተመሰገነ ይሁን። እናንተም በዚህ ውስጥ ትልቅ ሚና ትጫወታላችሁ ብለን እናምናለን። እኛ ጋር ደግሞ አጋር በመሆን ሌሎቹን ወንድማችን በስራት የሚለው አባባል አለና ያው እንግዲህ እንደ ሞቶ ነው እኛ የምንጠቀምበት። እንንቃ እናነቃቃ ይላል ብዙ ጊዜና በዚህ መስፈርት ሌሎችንም እያነቃን ለክርስቶስ ዳግም ምጽአት ዝግጁን እንድንጠባበቅ ያስፈልጋል የሚል እምነት አለን። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃና መልእክቴን ይመስላል። እንደ እግዚአብሔር ፈቃድ በነገው ዕለት ዳግም እንገናኛለን። አዳዲስ መረጃዎችና እንዲሁም ደግሞ የእግዚአብሔርን ቃል ወንድማችን ፓስተር አለማየሁ ደግሞ ይዞልን ይመጣል። እስከዚያው ድረስ የእግዚአብሔር ሰላምና ጥበቃ ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ምሽት፣ ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።